በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። ለዮሴፍ ታጭታ ወደ ነበረች ወደ አንዲት ድንግል በሚል ርዕስ እመቤታችን ቅድስት ድንግል ማርያም ስለምን ለዮሴፍ ታጨች የሚለውን መነሻ ሀሳብ ጥቂት ደቂቃ እንነጋገራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፍቃድ ይሆንልን። እንግዲህ እመቤታችን እጮኛ ሆኖ ይጠብቃት ዘንድ ዮሴፍ የተመረጠበትን ምክንያት መታጨቷ ለምን እንዳስፈለገ ጥቂት ነገር እንነጋገራለን። አንደኛው ሰውን ከሐሜትና ከጥርጣሬ ለመጠበቅ ለመጠበቅ ዮሴፍ የ80 ዓመት ሽማግሌ ነው። እመቤታችን የ15 ዓመት ብላቴና ናት። የ80 ዓመት ሽማግሌ ባይሆንና ጎረምሳ ቢጠብቃት ኖሮ አይሁድ እንዳሰቡት በስጋ ክርስቶስ ተወለደ ብሎ በተጠራጠሩ ነበር። ዮሴፍ ግን አረጋዊ ነው። ከቀድሞ ሚስቶቹ 4 ልጆችን ወልዶ እነዛን በእርግና እድሜው ላይ እነዛን እያሳደገ የነበረ በእመቤታችን በስጋ ዝምድና ያለ ሰው ነው ዮሴፍ። እና ሰውን ከሐሜት ለመጠበቅ ሲባል አረጋዊ መርጠው ከአረጋውያን መካከልም ደግሞ ልክ እንደ አሮን በትር ቤተ መቅደስ ሌሎች እንጨቶች ሁሉ ደረቅ በትሮች ተሰብስቦ የዮሴፍ በትር ለምልማ ስለተገኘች እግዚአብሔር የፈቀደው ነው በማለት የተሰጡት ማለት ነው እመቤታችን። ሌላው ዘመዷ ነውና በእስራኤል ልማድ የዘር ሐረግ ትውልድና ርስት በሴት አይቆጠርም። ስለዚህ እመቤታችን ዘመድ ናትና እርሱ ገብቶ ይቆጠርላት ዘንድ ለእርሱ ታጨች። ሁለተኛው ምክንያት የዘር ሐረግ የሚቆጠረው በሴት ስላይደለ እመቤታችን ዘመዷ ናትና በእርሱ ውስጥ ገብታ እንድትቆጠር ነው። በዚህ ምክንያት እመቤታችን ለቅዱስ ዮሴፍ ታጨች። ሶስተኛ ምታት ናት። አርያማዊት ናት እንዳትባልና ሰው መሆኗ እንዳይካድ እመቤታችን ለዮሴፍ ታጨች። ምታት ናት። የሰው ፍጡር አይደለችም። አምላክን የጸነሰችው የሰው ፍጡር ስላይደለች ነው፣ ከሰማይ ስለወረደች ነው የሚሉ ሰዎች እንዳይነሱና ይህ ምንፍቅና እንዳይነሳ ለማድረግ እግዚአብሔር ጠባቂ ሾመላት ማለት ነው። ሌላ እርሷን ከአይሁድ መከራ ለመጠበቅ ለዮሴፍ ሳትታጭ ጸንሳ በሆን ኖሮ በዝሙት ነው የጸነሰችው ተብላ በድንጋይ ተወግራ ትገደል ነበር። ይሄ የአይሁድ ሕጋቸው ነው። አንዲት ሴት ያለ ባል ብትጸንስ ከባሏም ውጪ ሄዳ ብትጸንስ በድንጋይ ተወግራ መርዝ ተበጥብጦ ይሰጥና ትሞት ነበር። ይህን እንዳያደርጉባት በእርግጥም ኋላ ላይ ያድርገዋል። መርዝ ቢያጠጧት ሌላውን በስብጾ የሚገለው እርሷን አልጎዳትም። እርሷ የጸነሰችው ከመንፈስ ቅዱስ ስለሆነ ከድንጋይ መወገር ሊያድናት ዮሴፍ ታጨ ማለት ነው። ሌላው ዮሴፍ አረጋዊ ጻድቅ ነውና ለታመነች ድንግል እናቱን የታመነ ጻድቅ አረጋዊ በአገልጋይነት መርጧታል። ሌላው ስድስተኛው ነገሩን ከሰይጣን ለመሰወር ነው። ጽንሱን ተወለደ ሲባል ሰይጣን 144,000 ህፃናት እስራኤላውያንን ህፃናትን አስገድሏል። ተጸነሰ ቢባል ቢሰማ ያለ ወንድ ዘር ነው የጸነሰችው፣ መንፈስ ቅዱስ ነው የጸነሰችው የሚለውን ቢሰማ ኢን ሚሊየንስ ጽንስ ያስወርድ ነበር። ለዛ ይሄንን ለማድረግ ዮሴፍ የእመቤታችን
እጮኛ ሆኗል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።